በጉራጌ ዞኖች በምርጫው ከፍተኛ የሕግ ጥሰት ተፈጽሟል በሚል እንደገና ምርጫ እንዲደረግ ተጠየቀ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በጉራጌና በምስራቅ ጉራጌ ዞኖች በምርጫው ሂደት ከፍተኛ የሕግ ጥሰት በመፈጸሙ ድጋሚ ምርጫ እንዲደረግና ምርጫውን ያስፈጸሙ አካላት የሕግ ተጠያቂ እንዲሆኑ ተጠየቀ። ፓርቲው በሰባተኛው ሀገራዊ ምርጫ ዕለትና ድህረ ምርጫ የሚመለከቱ ጉዳዮች ላይ ያተኮረ ጋዜጣዊ መግለጫ ሰኔ 4 ቀን 2018 ዓ.ም ሲሰጥ ነው ጥያቄውን አያይዞ ያቀረበው። ፓርቲው በተወዳደረባቸው አካባቢዎች ምርጫው ከሞላ ጎደል ሰላማዊ ሆኖ መጠናቀቁን የገለጹት የስራ አስፈጻሚና የማዕከላዊ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ወልዴ ብርሃኑ፣ ይህ ማለት ግን ምርጫው ፍትሐዊ፣ ነፃና ዲሞክራሲያዊ ነበር ማለት አይደለም ብለዋል። በጉራጌና በምስራቅ ጉራጌ ዞኖች በድምፅ መስጫ ዕለትና በቆጠራው ዕለት ሂደቱ ሙሉ በሙሉ በገዢው ፓርቲ ቁጥጥር ስር የወደቀበት፣ የኢትዮጵያ ብሔራዊ ምርጫ ቦርድ በሂደቱ ላይ የነበረው ቁጥጥር ከእጅ የወጣበት እንደነበር ፓርቲው መገንዘቡን ገልጿል። በአካባቢው ገለልተኛ ታዛቢዎችና ነፃ ሚዲያዎች አለመኖራቸው፣ የጸጥታ ኃይሎች የሕግ ጥሰት ሲፈጸም ለማስቆምና ሕጋዊ እርምጃ ለመውሰድ ፈቃደኛ አለመሆናቸው፣ የምርጫ አስፈጻሚዎች በገዢው ፓርቲ ካድሬዎች ተጽዕኖ ስር መውደቃቸውና የገዢው ፓርቲ እጩዎችና ካድሬዎች ያለምንም ከልካይ ዋነኛ የምርጫ አስፈጻሚና ቆጣሪ የሆኑበት ሁኔታ ተመልክተናል ብለዋል። የድምፅ አሰጣጡ አንድ ሰው አንድ ድምፅ ከሚለው ምዕራፍ አንግቶ መራጮች መታወቂያ ሳይጠየቁና የጣት ምልክት ሳይቀቡ መርጠው መውጣታቸው በካርድ አወሳሰድ ወቅት ከነበረው ከፍተኛ መዛነፍ ጋር ተዳምሮ በገዢው ፓርቲ የተደራጁ ቡድኖች ያለምንም ከልካይ በተደጋጋሚ ድምፅ እንዲሰጡ እድል የሚሰጥ እንደነበር ፓርቲው በሰጠው መግለጫ አስታውቋል። የዜጎችን ካርድ በመሰብሰብ ወደ ድምፅ መስጫ ሳይሄዱ በስማቸው ድምፅ በመስጠት፣ ሐሰተኛ የድምፅ መስጫ ወረቀቶች በብዛት ጥቅም ላይ ማዋል፣ መራጮች ወደ ድምፅ መስጫ ቦታዎች ሲመጡ በገዢው ፓርቲ ላይ ምልክት የተደረገበት የድምፅ መስጫ ወረቀት መስጠት፣ እንዲሁም ድምፅ መስጠት ከመጀመሩ በፊት ተሞልቶ የተቀመጡ የድምፅ መስጫ ሳጥኖች መገኘታቸውን አቶ ወልዴ አስረድተዋል። የድምፅ ቆጠራውም ገለልተኛ ሚዲያዎችና ታዛቢዎች በሌሉበት በገዢው ፓርቲ ሹሞችና እጩዎች ቀጥተኛ ፍላጎትና ቁጥጥር ስር የተደረገ ነበር ብለዋል። የጎጎት ፓርቲ ፕሬዝዳንት አቶ መሐመድ አብራር በበኩላቸው ቅሬታ ባቀረብንባቸው ቦታዎች ምርጫ መድገም በትንሹ የምንጠብቀው ውጤት ነው፣ ነገር ግን በዚህ አሰራር ምርጫው ከተደገመ ፋይዳ እንደማይኖረው ግልጽ ነው ብለዋል። ምርጫውን ባስፈጸሙ አካላት ላይ የወንጀል ተጠያቂነት ሊኖር እንደሚገባ፣ ከፈጸሙት ወንጀል አኳያ ወደፊት በየትኛውም የምርጫ ሂደት መሳተፍ እንደሌለባቸው የፓርቲያቸው አቋም መሆኑን ገልጸዋል። ከምርጫው በፊት አስፈጻሚዎቹ በገንዘብ ተይዘው እንደነበር መረጃ እንደነበራቸው የገለጹት ፕሬዝዳንቱ አስፈጻሚዎቹ ከአንድ ምርጫ ክልል ወደ ሌላ ምርጫ ክልል እንዲቀየሩ ቦርዱን ጠይቀው እንደነበርና ነገር ግን ይህ እንዳልሆነ አስረድተዋል። ምርጫው እስከተደረገበት ዕለት ድረስ በአካባቢዎቹ ስንት መራጮች እንደተመዘገቡ የሚገልጽ መረጃ በምርጫ ክልል ደረጃ ማግኘት ባለመቻላቸው ለቦርዱ አቅርበው መልስ ሳያገኙ መቅረታቸውን አቶ መሐመድ ተናግሯል። አስተማማኝና እምነት ሊጣልበት የሚችል ማጣራት ከተደረገ የምርጫ ውጤቱ ምንም ሆነ ምን ለመቀበል አንቸገርም፣ ነገር ግን አጣሪ ጉባኤው በምስክሮች ብቻ መፍትሄ ያገኛል ብለን አናምንም ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ሰኔ 4 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ ለቦርዱ ቅሬታቸውን ካቀረቡ ፓርቲዎች መካከል አንዱ ጎጎት መሆኑን ገልጸዋል። በ120 የምርጫ ክልሎች የፖለቲካ ፓርቲዎች ቅሬታ አቅርበው በሕግ ባለሙያዎች እየታዩ መሆናቸውን፣ እሳቸው መግለጫውን ከሰጡበት ዕለት ድረስ 148 ምስክሮች መሰማታቸውን፣ በእነዚህ የምርጫ ክልሎች ላይ ውሳኔ ሳይሰጥ ውጤት እንደማይገለጽም አስረድተዋል። ከዚህም ጋር ተያይዞ ምርጫ ባልተደረገባቸው አካባቢዎች አስቻይ ሁኔታዎች ሲኖሩ እንደሚካሄዱ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን አገራዊ ምርጫ ባላካሄደባቸው አካባቢዎች ምርጫውን ለማስፈጸም የሚያስችሉ ሁኔታዎች ሲኖሩ እንደሚካሄድ አስታወቀ። የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ሰኔ 4 ቀን ጋዜጣዊ መግለጫ ሲሰጡ ቦርዱ ምርጫ ባላካሄደባቸው አካባቢዎች አዲሱ መንግስት ከመመስረቱ በፊት ያካሄድ ይችላሉ በማለት ከሪፖርተር ለቀረበላቸው ጥያቄ ምላሻቸውን ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ የማስፈጸም ኃላፊነት አለበት ያሉት ሰብሳቢዋ ምርጫውን ለማስፈጸም አስቻይ ሁኔታዎች ሊኖሩ እንደሚገባና ቦርዱ እነዚህ ሁኔታዎች ሲመቻቹ ምርጫውን እንደሚያካሄድ ገልጸዋል። ማንም ለመምረጥ መብት ያለው ሁሉ በዚህ ምርጫ የመካፈል መብት አለው። በተገኘው አጋጣሚና አስቻይ ሁኔታ በተፈጠረበት ሁኔታ ሁሉ ይህንን ስራ ቦርዱ ያከናውናል ብለዋል። ምርጫ ቦርድ በ1139 የምርጫ ክልሎች ምርጫ ማካሄዱን ገልጿል። ቦርዱ ምርጫውን ለማካሄድ የሚያስችሉ የጸጥታ ሁኔታዎች በለየበት መሰረት በአማራ ክልል በ8 የምርጫ ክልሎች ምርጫውን ማካሄድ እንደማይችል፣ በትግራይ ክልል ደግሞ የጸጥታ ሁኔታውን በሚመለከት ሪፖርት ከክልሉ ጊዜያዊ አስተዳደር እንዲላክለት ቢጠይቅም መረጃውን ባለማግኘቱና ስራውን ለመስራት የሚያስችሉ ሁኔታዎች ባለመመቻቸታቸው ምርጫውን ለማካሄድ እንደማይችል ሲገልጽ መቆየቱ ይታወሳል። ከሁለቱ ክልሎች ባለፈ የድምፅ መስጠት ሂደቱ ከተጠናቀቀ በኋላ የፖለቲካ ፓርቲዎችና የግል እጩዎች በ120 የምርጫ ክልሎች የተደረገውን ምርጫ የሚመለከት ቅሬታ ማቅረባቸውን ቦርዱም ቅሬታችን
በህግ ባለሙያዎች እያስገመገመ መሆኑን ወይዘሮ ሜላትወርቅ አስረድተዋል። የህግ ባለሙያዎች የሚቀርቡላቸውን መረጃዎች በህጉ መሰረት በመመልከት ሀሳብ እንደሚሰጡና ቦርዱም ይህን መሰረት በማድረግ ውሳኔ እንደሚሰጥ ጠቁመው የምርጫ ክልሎቹ ምላሽ ሳይገኝ ይፋዊ መግለጫ መስጠት እንደማይችል በህግ መደንገጉን አብራርተዋል። ምርጫ ሊያስደግሙ ስለሚችሉ ሁኔታዎች ከሪፖርተር ለቀረበላቸው ጥያቄም ምርጫ ሊደገም የሚችለው መሰረታዊ የህግ ጥሰት መፈጸሙ ሲረጋገጥ መሆኑን ተናግረዋል። እያንዳንዱ የሚቀርበው ቅሬታ በዝርዝር ታይቶና በማስረጃ ተረጋግጦ ቦርዱ በድምፅ መስጠት ሂደቱ ላይ ከፍተኛ ጥሰት ነው ብሎ ሲያምን ማንኛውም በውጤት ላይ ለውጥ ሊያመጣ የሚችልና ከፍተኛ የሆነ የምርጫን ስነ ምግባር የጣሰ ድርጊት ምርጫን እንደሚያስደግም አስረድተዋል። በተጨማሪም ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 62 መሰረት የምርጫ ውጤት ድምፅ ከተሰጠ በኋላ ባሉት 10 ቀናት ውስጥ በይፋ ማሳወቅ እንዳለበት፣ ነገር ግን የቀረቡ አቤቱታዎች ውጤት መግለጹን እንዲዘገይ የሚያደርጉ ከሆነ ይፋዊ ውጤት የሚገለጽበት ጊዜ እስከ 20 ቀናት ድረስ ሊዘገይ እንደሚችል መደንገጉን የቦርዱ ሰብሳቢው አስታውሰዋል። በመመሪያው መሰረት የደረሷቸው ውጤቶች ከስር እንደሚያሳውቁ፣ አጠቃላይ ደግሞ በህግ የተደነገገው የጊዜ ገደቡ ከማለፉ በፊት ይፋ እንደሚደረግ ገልጸዋል። ቦርዱ ይህ ዘገባ እስከተጠናከረበት ሰኔ 5 2018 ዓ.ም ምሽት ድረስ የ78 ምርጫ ክልል ውጤቶችን ይፋ ማድረጉ ይታወሳል። በመጨረሻም የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ የማህበረሰብ ክፍሎች ከተቀበላቸው አጀንዳዎች መካከል ለዋናው የሀገራዊ ጉባኤ የማይቀርቡ ወደ መጡበት የሚመለሱ አጀንዳዎች መኖራቸውን፣ ለምክክር ጉባኤው የሚቀርቡት አጀንዳዎች አገራዊ ፋይዳ ያላቸው ተለይተው መሆኑንና ሌሎቹ የተሰበሰቡት አጀንዳዎች ወደ ክልሎች ተሰንደው የሚላኩ መሆኑን አስታወቀ። ሀገራዊ ምክክር ኮሚሽን ሰኔ 3 ቀን 2018 ዓ.ም ረቂቅ አጀንዳዎችን ለፖለቲካ ፓርቲዎች በማቅረብ የግብዓት መሰብሰቢያ መድረክ ያካሄደ ሲሆን እስካሁን ያከናወናቸው ስራዎች በኮሚሽነሮች ገለጻ ተደርጓል። በሀገራዊ ምክክር አጀንዳ ልየታ መስፈርቶች መሰረት ኮሚሽኑ አጀንዳዎችን በሁለት መክፈሉን ኮሚሽነር አምባዬ ኦጋቶ ገልጸዋል። ሀገራዊ ምክክር ሊደረግባቸው የሚገባቸው አጀንዳዎችና በሀገራዊ ምክክር ሊካተቱ የማይችሉ በሚል የተለዩ መሆናቸውን ተናግረዋል። አንድ ጉዳይ የሀገራዊ ምክክር አጀንዳ የሚሆነው በኮሚሽኑ ማቋቋሚያ አዋጅ 1265 ህዝባር 2014 አንቀጽ 6 ስር ከተዘረዘሩት ዓላማዎች መካከል ቢያንስ ለአንዱ መሳካት አስተዋጽኦ የሚያበረክት መሆኑ ሲታመንበት እንደሆነ ኮሚሽነሩ ጠቁመዋል። የኮሚሽኑን ዓላማ የሚዘረዝረው የአዋጁ አንቀጽ 6 በርካታ ድንጋጌዎችን ያካተተ ሲሆን ዶክተር ኮሚሽነር አምባዬ ድንጋጌዎቹን መሰረት ያደረጉ 10 የአጀንዳ መለያ መስፈርቶች መኖራቸውንም ገልጸዋል። ዘገባው የሪፖርተር ጋዜጣ ነው።